ሰላም አለይኩም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። አሁን ያው ዛሬ ረመዳን አራተኛው ቀናችን ነው እየጾምን ያለነውና ይሄን ቻሌንጅ ከጀመርኩት ይሄን ቻሌንጅ ከጀመርኩት ያው ረመዳን ሲገባ ነው የጀመርኩት። ምንድነው ለምን ለሰዎች ሼር አላደረገውም ብዬ ነው። ምንድነው እሱ ረመዳን ላይ የማይደረጉ ነገሮች ፕራክቲካሊ በቃ አለማድረግ እና አንዳንድ ነገሮችን አቮይድ ማድረግ ቻሌንጅ በዚህ 30 ቀን ውስጥ በዚህ ረመዳን ውስጥ ዴቨሎፕ አድርጌ ከዛ ቀጥሎ ባለው ቀናቶች ከረመዳን በኋላ ደግሞ እንደ ሀቢት እንዲቀጥሉልኝ ፈልጌ ነው። ያ እንደሚታወቀው 21 ቀን ደጋግመን የሆነ ነገር ካደረገን የሆነ ሰዓት ላይ ሀቢት ይሆናል። እኔ በዛ አምናለሁ እና በዚህ 30 ቀን አሪፍ ነገሮችን አደርግና ይህንን ረመዳን ለምን ለጥሩ ነገር አልጠቀምበትም ብዬ በዚህ 30 ቀን ጥሩ ነገሮችን በማድረግ አንዳንድ መጥፎ ሀቢቶችን ደግሞ በመተው ከዛ አሪፍ እንትን ለመሆን ነው ቤስት ቨርዥን ኦፍ ማይሰልፍ ለመሆን ነው እና ተከታተሉኝ። ምንድናቸው እነዚህ የመረጥኳቸው ሀቢቶች? በጣም ዲሲፕሊን መሆን ሁሌ ስራዬ ላይ ምንም ቢደክመኝም ጠቅልይ ዲሲፕሊን መሆን። አንደኛው ዲሲፕሊን መሆን ነው። ዲሲፕሊን መሆን ምንም አይነት ነገር ቢፈጠር ምንም ቢደክመኝ ምንም ቢሰለቸኝ እንኳን ስራዬን በስነ ስርዓት እሰራለሁ። ዲሲፕሊን ሆኜ ማለት ነው። መስራት ያለብኝን ማድረግ ያለብኝን ቱ ዱ ሊስት ላይ የጻፍኳቸውን ጽሁፎች እንዳለ አደርጋቸዋለሁ ማለት ነው። ይሄ አንድ ነው። ሌላኛው ከፈጅር በኋላ መነሳት ነው። በየቀኑ ኮንሲስተንሲ ከፈጅር በኋላ በቃ መነሳት ነው። ምክንያቱም ከረመዳን በኋላ 12 ሰዓት or 11 ሰዓት ተነስቼ ስራዎችን ማከናወን እፈልጋለሁ እና ይህንን ነገር ካሁኑ ጀምሬው ኦይዲ ለፈጅር መነሳት ስለማይቀር በሱር መነሳት ስለማይቀር ከሱር በኋላ ፈጅር አለ። ፈጅር ሰግደን ደግሞ ለምን እተኛለሁ ብዬ አሰብኩ። ምክንያቱም በዛ ያጧት ባሉት ሰዓቶች በጣም አሪፍ እንትኖች በጣም አሪፍ ኢነርጂ ነው ያለውና እዛ ላይ መስራት ፈልጋለሁ። ሌላው ደግሞ በየቀኑ ቁርአን መቅራት። ይህንን ብዙ ጊዜ ሞክሬያለሁ፣ ብዙ ጊዜ አቅቶኛል እውነት ለመናገር። ረመዳን ላይ ካልሆነ ከረመዳን ውጪ ቁርአን ብዙ ጊዜ አልቀራም እውነት ለመናገርና ይህንን በስነ ስርዓት ከረመዳን በኋላም እንዲቀጥል ስለምፈልግ በጣም ፍላጎት አለኝ በየቀኑ ቁርአን መቅራት እና በዚህ ረመዳን እጀምረዋለሁ ከዛ እንቀጥላለን ማለት ነው። በዚህ ረመዳን መጀመር ብቻ አይደለም ማክተም አለብን። እንዳለ ቁርአን ሙሉ እንጨርሰዋለን እናካትማለን። ግዴታ ነው ማለት ጎሉ ማክተም ነው፣ ቁርአን ማክተም ነው። ግን ቀጥለን ቁርአን ደግሞ ዴይሊ የመቅራት ሀቢት እንዲኖረኝ ደግሞ ያደርገኛል ማለት ነው። ሌላው ኖ ጎሲፕ ነው። ምንም አይነት ሀሜት የለም፣ ምንም አይነት ስሞል ቶክ የለም። ኖርማሊ እኔ ስሞል ቶክ አይመቸኝም። የሰዎች ወሬ ምናምን ማውራትም ወዳ አይደለሁም፣ መስማትም ወዳ አይደለሁም እና ይሄን ነገር የሚከብደኝ አይመስለኝም፣ ቀለል የሚለኝ ይመስለኛል ይሄ። ሌላው ኖ ሙዚቃ ማዳመጥም የለም። ምንም አይነት ሙዚቃ አናዳምጥም። ረመዳን ላይ ኦፍ ኮርስ አላዳምጥም ኖርማሊ፣ ግን ሌላ ጊዜ አዳምጣለሁ እውነት ለመናገር። ከዛ ብዙ ጊዜ ሙዚቃ ያን ያህል አፍቃሪ አይደለሁም የሙዚቃ፣ ግን አንዳንዴ አዳምጣለሁ። አንዳንዴ እውነት ለመናገር አልዋሽም አዳምጣለሁ እና እሱን ነገር አቮይድ ማድረግ አለብኝ። ከረመዳን በኋላ መቀጠል አለብኝ። ሌላው ክሊን ኢቲንግ ነው። ንጹህ የሆነ ነገር ምግብ መብላት ማለት ይሄ ጃንክ ፉድ ምናምን ይሄ የተገኘውን አለ መብላት። ይሄ ጤናማ የሆነ ሄልዚ የሆኑ ሄልዚ የሆኑ ምግቦችን መብላት፣ ውሃ ደግሞ መጠጣት። በቃ ጤናማ የሆኑ ለጤናችን የሚጠቅሙ ነገሮችን የመመገብ እቅድ አለኝ። በዚህ ረመዳን እንጀምረዋለን ከዛ እንቀጥለዋለን። ሌላ ወርክአውት ነው። ኦፍ ኮርስ ይሄ ረመዳን ላይ የሚከብድ ይመስለኛል። ይሄን ቼክ እናደርጋለን። ሌላውና ዋነኛው ነገር ሶሻል ሚዲያን አቮይድ ማድረግ እስፔሻሊ በዚህ ረመዳን ሙሉ በሙሉ አቮይድ ማድረግ ደስ ይለኛል። ከረመዳን በኋላ ደግሞ መቀነስ፣ በተቻለ መጠን በጣም መቀነስ። በቀን 1 ሰዓት ብቻ የማየት እቅድ ነው ያለኝ። 1 ሰዓት ብቻ የማየት ባላይም ደስ ይለኛል፣ ግን አንዳንዴ ያው ኢንፎርሜሽን ምናምን ልታገኙበት ትችላላችሁ ወይም ደግሞ አይታወቅም። ስለዚህ በቀን 1 ሰዓት ከዛ በላይ አለመጠቀም። ረመዳን ላይ ግን ሙሉ በሙሉ አለመጠቀም። ይሄ የዩቲዩብ ላይ ያሉት የዳዋ ነገሮች ካልሆነ በስተቀር ሌላው ነገር አለማዳመጥ ሙሉ በሙሉ ማለት ነው። እና እነዚህ ነገሮችን አሁን አስቤያለሁ እና እርግጠኛ ነኝ አድርጓለሁ ብዬ አስባለሁ። ያው ይሄ ቻሌንጅ ከጀመርኩት 4 ቀን ይሆነኛል። ምክንያቱም ከረመዳን በፊት ነው የጀመርኩት እና በዛ 3 ቀናቶች ያሉትን ነገሮች ብነግራችሁ በጣም ትገረማላችሁ። ኖርማሊ ሶሻል ሚዲያ ላይ አቮይድ ነው ያደረኩት። ሶሻል ሚዲያ አቮይድ አድርጌዋለሁ። ሶሻል ሚዲያ በቃ ለራሴ ጥቅም ካልሆነ አልጠቀመውም። ለራሴ ጥቅም ሲባል የሆነ ማዳመጥ የምፈልገው ነገር ማየት የምፈልገው ቪዲዮ ካልሆነ በስተቀር ስክሮል ሳደርግ አልገኝም እና ይህንን አንድ ትልቅ ነገር ነው። ሁለተኛ ፕሮዳክቲቭ ሆኜ ስራዬን የመስራት ዲሲፕሊን ሆኜ ፕሮዳክቲቭ ሆኜ ስራዬን የመስራት እቅድ ነው። እሱም ደግሞ በሚገርማችሁ ሁኔታ በእነዚህ 3-4 ቀናቶች ምንድነው የተፈጠረው?
ጊዜ ማጣሁ ለሌላ ነገር ጊዜ አጣሁ። ለሌላ ነገር ስላችሁ ቁጭ ብዬ ስክሮል ለማድረግ ለሐሜት ስሞል ቶክ ለማውራት የማይመለከተኝ ውስጥ ነገር ለመግባት ምናምን ጊዜ ስላጣሁ ራሴን በስራ ቢዚ ስላደረኩት እነዚህ ነገሮችን ጊዜ ስላጣሁ አላደረኳቸውም። በጣም ደስ የሚለው ነገር ማለት ነው። ኖርማሊ እኔ ስሞል ቶክ የሚመቸኝ አይነት ሰው አይደለሁም። እውነት ለመናገር ሐሜት የሚመቸኝ አይነት ሰው አይደለሁም። ግን ደግሞ ይበልጥ ደግሞ አሪፍ ያደረገው በእነዚህ 4 ቀናቶች ጧት ከፈጅር በኋላ እነሳለሁ። ተነስቼ ወደ ስራ ስለምገባ ማለት ስራ የግድ ቢሮ ምናምን አይደለም የምገባው፣ ቤቴ ውስጥ ሆኜ የምሰራቸው ስራዎች አሉ። እነሱን ጧት ተነስቼ ስለምሰራቸው እና ሌላውን ነገር ጊዜ አጣሁለት ለስሞል ቶክ ለምናምን ለወሬ ምናምን ጊዜ ስታጡ ማለት ቢዚ ስትሆኑ፣ ቢዚ የምትሆኑበት ደግሞ ራሳችሁን አፕዴት ለማድረግ ሲሆን የምትሰሩት ስራ ለማሳደግ ሲሆን በጣም አሪፍ ነውና ይሄ 3-4 ቀን የታዘብኩት ነገር ይሄንን ነው። ስክሮል አላረኩም፣ ስሞል ቶክ አልነበረም። ሌላው ሪዲንግ ቁርአን ዴይሊ ነው። ቁርአን እውነት ለመናገር እንዳሰብኩት አልሄደልኝም። ምክንያቱም በቀን 50 ፔጅ ለመቅራት ነበር ሐሳቤ የቀራሁት። የመጀመሪያው ቀን 20 ፔጅ ነው የቀራሁት። ከዛ በኋላ 10 ፔጅ ነው የቀራሁት እና 10 ፔጅ ነው ያነበብኩትና እንደፈለኩት አልሆነም። ግን ስቲል ቁርአን ከፍቼ መቅራት ችያለሁ እና ይህንን ደግሞ እየተደጋገመ ሲሄድ በጣም አሪፍ እንደሚሆን እርግጠኛ ነኝ እና በዚህ 3-4 ቀን እንደዚህ ሆኗል። ሌላው ተራዊህ ነው። ተራዊህ መስገድ እቅዴ ውስጥ አለ። ቅድም ረስቼው ነው ያልነገርኳችሁ። ተራዊህ መስገድም በየቀኑ ማለት ነው እና ተራዊህ ላይ ደግሞ ምን ሆነ መሰላችሁ? 2 ቀን አመለጠኝ። 2 ቀን ማለት መጀመሪያ ረመዳን የገባበት ነገ ሲሆን ዛሬ ማታ እሱን አምልጦኛል እና ዴዋን ስንጾምም አምልጦኛል። ከዛ በኋላ ያሉትን 2 ቀናቶች ግን ሰግጃለሁ። አልሐምዱሊላህ ያው 8 ነው የሰገድኩት። ግን ይሁን ከመቅረት ይሻላል። ሙሉን በሰግድ ደስ ይለኛል፣ ግን 8 ነው የሰገድኩት። ከመቅረት ይሻላል እና እነዚህ ነገሮችን አሻሽያለሁ። ተነስቼ ደግሞ ስክሮል አላረግም። ይሄን ነገር ደግሞ አሻሽያለሁ። በእነዚህ 3-4 ቀናቶች ሶሻል ሚዲያ ሙሉ በሙሉ አቮይድ አድርጋለሁ። ለራሴ ጥቅም ለሚጠቅመኝ ነገር ለስራ ለምናምን ካልሆነ በስተቀር ይሄ ሶሻል ሚዲያ የሚባል ነገር አቆሚያለሁ፣ አቮይድ አድርጋለሁና ይሄንንም አሪፍ ነውና በዚህ 4 ቀናቶች በጣም አሪፍ ለውጥ ነው ያገኘሁት። አሪፍ ነገር ነው ያደረኩት እና በጣም ደስ ብሎኛል። ተከታተሉኝ። ለማንኛውም እሺ ጋይስ እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ እኔንም ይሄን ቻሌንጅ እንዴት እየሄድኩ እንደሆነ ማየት የምትፈልጉ ከሆነ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉ፣ ኮሜንትም አድርጉ። ምን አይነት ነገር ውስጥ እያለፋችሁ እንደሆነ ረመዳን ላይ ምንድነው የቸገራችሁ፣ ምንድነው የከበዳችሁ፣ ወይም ደግሞ ምን ነገር አሻሻላችሁ የሚለውን ነገር ኮሜንት ላይ ጻፉልኝ። እናንተም ይሄንን ቪዲዮ ሞቲቬት ሊያደርጋችሁ ይችላል፣ ምናልባት አላቅም ኢንስፓየር ሊያደርጋችሁ ይችላል እና ይሄንን ቪዲዮ አይታችሁ ኢንስፓየር እንድትሆኑ እፈልጋለሁ እና ቻሌንጁ አብረን እንትን ብንለው በጣም ደስ ይለኛል። ከኔ ጋር ሆናችሁ እናንተም ቻሌንጁ ላይ ብትሳተፉ ደስ ይለኛል እና ይሄ 30 ቀን እንደዚህ ነው የምንቀጥለው። ሌሎች ቪዲዮዎች እለቅላችኋለሁ። እስከዛ ግን ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። አመሰግናለሁ።